ልጅ ነው ይባል ምን ከተወለደ በኋላ ነው እኮ ምን ልትል ነው ልጁ የጓደኛችን ልጅ ቢሆን ምን ልታረግ ነው አይሆንም ምን ልታረግ ነው አይሆንም ቢሆንስ እያልኩ ነው ቢሆንስ የሚባል አማርኛ አይደለም ያልሆነ ነገር ቢሆንስ አይባልም አንተ ከዚህ በፊት ከኔ በላይ ብሩኬን አምናለሁ ስትል ነበር ስለማምነው መሰለኝ እንደዚህ እንትን ቆም የምከራከረው እኮ ታዲያ የምትከራከር ከሆነ የምትከራከርበትን አጀንዳ መለየት አለበት ይሄ አለማመን እኮ ነው አለማመን ነው አሁን እኔ መከራከር አልፈልግም ግን አለማመንህን እያሳየህ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁ ሊደና ናችሁ ወይ ከኔ ጋር ሁሉ ሰላም አልহামዱሊላህ እንግዲህ ዛሬም ደግሞ ሚኪ መጥቷል እና ለማንኛውም ውዶቼ እንዳትረበሹ አሁንም የምላችሁ ነገር ስራና ስራ ነው እና ውዶችዬ ይሄ ቤኪ ግን ምኑም አልገባኝም ምኑም ማለት ነው ምንድነው አሽቀብጥክ በጣም ቤኪ እንዴ በጣም ነው እንዴ ለሴት ልጅ የምትቆረቆረው በዚህ ልክ እንዴ እንረዳት እርጉዝ ናት ምናምን ይላል እንዴ የሰው ህይወትን እየበጠበጠች እስከዛሬ የት ነበረች እንዴ እስከዛሬ የት ነበረች እስከዛሬ ለምን አልተናገረችም ለምን አላሳወቀችም አሁን 6 ወር ከሆናት በኋላ ነው የምትመጣው ወይስ ሲጀመር ምንም አይነት ልጅ የለም አይተናል እኮ ትላንትና እንጂ ላደረጋችሁን እንዴ እኛም እኮ ተረግዘን ነው የተወለድነው አይደል የትኛውም ሰው ተረግዞ ነው የተወለደ ይሄ ምንም ሊያጠራጥር የሚችል ነገር የለም ግን ደግሞ እኛ ያልሆነ ነገር ነው ብለን እንዴት ማመን አለብን ማንንም ይወለ እንድታምን ያስገደደ ሰው የለም እኮ አንተም እኛን ለማሳመን ለምንድን ነው የምትሞክረው እኔ ለማሳመን እየሞከርኩኝ አይደለም እና በቃ የማይባል ነገር አትበላ ታዲያ አትሊስት በቃ መረዳት አለብን ነው እያልኩ ምንድነው የምንረዳው እስቲ አሁን እሺ ሚኪ ምን ተረዳ ልጅቷ እርጉዝ ናት ኦሬዲ እርጉዝ ናት ምንም እንትን የሚል ነገር የለም ግን ደግሞ ልጅቷን እርጉዝ ስለሆነች መረዳት አለብን ምንድነው የምንረዳው ግን ሰው ልጅ እንዴት ነው በሰው ነፍስ የሚቀልደው በመዳን ምንም ሰው አይ ምን እንደሆነ ታውቃለህ ምንድነው የምትለው ሰማኝማ ተረጋጋ በቃ ሰማኝማ እሷም እያለች ያለችው ነገሮችን እንትን እያለች ፍፄ መከታው ይመችክ የምሬን ይመችክ በቃ ፍፄ ያለው ሐሳብ ትክክል ነው በቃ አንድ ሰው ህይወታችሁን ለመበጥበጥ የመጣን ሰው እንዴት ነው የምታስተናግዱት ለሱም እንዴ አንተ ቤካ ሃይሚዬና ብሩክ ያሳዝኑክም እንዴ ጓደኞች እንዴት ነው የምታስበው ቆይ እዛ ጋር የነሱ ህይወት እንደምስቀልቀሉ ወጥቶ ሃይሚዬ እንደዛ ያለቀሰሽ ምናምን እንደዚህ የበጠበጠችን ሴት እንዴት ነው በሪስፔክት ልታወሯት የምትችሉት ደሞ ጭራሻ አባትየውም ጠፍቷት ከሆነል እናፋልጋታለን እንዴ ለምን አንተ አባት አትሆነው እንዴ ደፋር የምሬና በጣም ነው የሚደብረው እንትኑ ማለት ነው እንዴ በዚህ ተስማማላችሁ ውዶች ምን አይነት ነገር ነው የጓደኛችሁን ህይወት ሊበጠብጥ የመጣን ሰው በእንዴት አይነት መንገድ ነው የምታስተናግዱት ቆይ እኔ እኮ እንደዚህ በድብድብ በመናምን እኮ አላልኩም ግን ደግሞ አለ አይደለ በስነ ምግባር ሊያወሯት ሞክረዋል አንተን አላለችም በቃ በፈጣጣው ነው የመጣችው ማለት ነው የብሩኬ ነው ብላ ማለት ነው ስለዚህ እንዴት ነው እንደዚህ አይነትን ሰው ህይወታቸውን እየበጠበጠች እንዴት ነው እሷን በጸባይ ልታናግሯት የምትችሉት ጭራሽ ደግሞ የእሷን አባት ፍለጋ ምናምን እንዴ ምን አይነት ነገር ነው ልክ ነው ፍፄ ልክ ነው በቃ አንዱን መምረጥ ነው ያለባችሁ ከጓደኞቻችሁ ጎን ነው መሆን ያለባችሁ ምክንያቱም አሁን ላይ ብሩኬም በጣም አስቸጋሪ ስሜት ውስጥ ነው ያለው ሃይሚዬም እንደ ሴት በጣም ተጎድታለች ምናምን ከጎኗ መሆን አለባችሁ ምናምን ነገርና ከሁለታቸውም ጎን ነው እንጂ መሆን ያለባችሁ እዚህ ጋር ስለሷ ማሰብ ስለሷ መጨነቅ ልጅቷ ስለራሷ ካሰበችና ከተጨነቀች ድሮ ነበረ መጠንቀቅ የነበረባት በርግጥ እዚህ ጋርም የብሩኬም ጥፋት አለበት ግን ደግሞ ብሩኬ እንደማያደርገው 100% እኛም እየመሰከረ ነው ማለት ነው እዛ ጋር ግን ድንጋጤውም እንደ ድራማውም ድምቀት ምናምን የሚያደርገው ነገር ግን እሱ ዝምታው ከዛ ደግሞ አላደል ወሬው ቁርጥ ያለ ሐሳብ አይደለም ምናምን ያ ነገር ደግሞ ሰው ላይ ጥርጣሬ እንዲያደርበት ያደረገው የብሩኬ ሪአክት ነው ግን ደግሞ ያው የተሰጠው እንትን ነው ግን ደግሞ እንደ ሐሳብ ያለውን ነገር ልጅቷ ሆም ብላ እነሱን ለመበጥበጥ የመጣች አይነት ነገር ነው የምትመስለው እንጂ በጭራሽ ብሩኬ እንደዚህ አይነት ነገር አያደርግም ማለት ነው ስለዚህ እናንተ ከጓደኞቻችሁ ጎን ነው አሁን ላይ መሆን ያለባችሁ ፍፄ እንዳለው ደግሞ በቃ እንደውም እሷን ማራቅ ነው ያለባችሁ ማለት አርቃችሁ ከዛም በኋላ ላይ የሚያወሩበትን መንገድ
ይሄ ምርመራ ምናምን የሚባለው ነገር ከተካሄደ ይካሄዳል ማለት ነው። ግን እኔ እንጃ አላቅም። በዚህ ሰዓት ከብሩኬና ከሀይሚ ጎን ነው መሆን ያለባችሁ ማለት ነው፣ ፍፄ እንዳለው እንጂ ቤካ እሷን ሹሩሩ እያላችሁ እንዴት ነው ሀይሚዬስ እሷን ባየች ቁጥር ምናምን ደህነኛ የምትሆነው ጤነኛ የምትሆነው? እንዴት ነው የምታስበው አንተ? እሷን ሹሩሩ እያላችሁ እዛ ጋር ብሩኬም አይፈልግም ሲጀመር ማግኘትም እሷን ማለት እዛ ጋር በቃ እነሱ ያሉበት ቦታ እንድትሄድ አይፈልግም፣ እንድትገኝ አይፈልግም፣ እሱ ባለበት ቦታ እንትን እንድትል አይፈልግም። ግን ያው የችግሩ ባለቤት እሱ ስለሆነ ነው በግድ እንትን የሚለው ማለት ነው። ስለዚህ ከሁለታቸው ማራቅ ነው ያለባችሁ። የምታወሯትን በግል ማውራት ነው ማለት ማድረግ ያለባችሁን ነገር በግል እያወራችሁ ከጓደኞቻችሁ ጋር ሀሳብ እየተቀያየራችሁ ማስተካከል እንጂ እንዴት ነው እሷን ሽሩሩ እያላችሁ ጭራሽ እንደዚህ እንተባበራታለን እንደዚህ እንተባበራታለን እያልክ የልጆቹን ህይወት ምስቅልቅልን ያወጣችን ልጅ ሽሩሩ የምትለው እንዴ? በጣም ነው የምትደብሩት። የምሬን ነው። እና ቤካ በጣም አፍልተሃልና አሁን እኔ ግን እንደኔ አንተ ብጠቀልልልን አሪፍ ነው። የምሬን ነው። አንተ ብትወስድልን በጣም ደስ ይለናል ማለት ነው። በዚሁ አጋጣሚ ቤካ እንተ መላጣ ቆይ መላጣክን ነበር እንዴ ለሴት ልጅ እንደዚህ የዚህን ያክል ከተቆረቆርክ ለምንድን ነው ባለፈው የሀይሚዬን ፎቶ እንደዛ አቀናብረህ ኤዲት አድርገህ እንትን አልብሰክ ምናምን እንዴ? ደግሞ ለሴት ነው በዚህን ለነፍስ አትጨነቁ ምናምን ነገር ይላል እንዴ? በበሽታ እየቀለዳችሁ እናንተ ድራማ እየሰራችሁ። ለማንኛውም እሽሩሩ ማለት አያስፈልግም። እንደኔ ሁሉን ነገር ልጅቷን ስርዓቷን እንድትይዝ ማድረግ መቻል አለባችሁ ማለት ነው እንጂ ሚኪም ያለው ነገር ትክክል ነው። ግን ደግሞ ሚኪም በስከ መጨረሻ ደግሞ ከቤኪ ጋር የተስማማ አይነት ነገር ይመስለኛል። ማለት እሷን እንትን ማለት አለብን አለ አይደለም፣ በጸባይ እንትን ማለት አለብን ምናምን ነገር ያለው ነገር አለ እንደ ርጉዝ ምናምን እያለ ማለት ነው። ማንኛውም ሴት እንዳለው ፍፄ ያረግዛል ይወልዳል። ግን የሚመጣበትን አመጣጥና የሰውን ህይወት መበጥበጥ አንድ አይደለም፣ ሁሉም አንድ አይደለም። ስለዚህ ስነ ስርዓት ሳትይዝ መጀመሪያ የትም ሂዳ ያረገዘችውን ልጅ አምጥታ እዛ ጋር ብሩኬን አርግዣለሁ ምናምን እያለች የሱን ህይወት ለመበጥበጥ የመጣችን ልጅ በዚህ ልክ እሽሩሩ ማለት ተገቢ ነው ብዬ አላስብም። ለማንኛውም ቤካ ስነ ስርዓት ያዝ እንዴ! ምን ሆነካል? ስነ ስርዓት ያዝ እና ለማንኛውም ሰላማችሁ ይብዛልኝ ውዶችዬ። እንግዲህ የዛሬውን ሰላም ያድርገው እና ማናችሁም አታስቡ፣ አትጨነቁ። ዞሮ ይሄ ስራ ነውና እንደ ቪዲዮ እንግዲህ እያየን እንፈርዳለን። የዛሬውን ደግሞ አላቅም። አሁን ትንሽ ሰዓት ነው የቀረው።